በጽናት መጥቻለሁ ማለት ነው። እንግዲህ ጽናት ኪራች እችት አድርጎብኛል ብሎ በጣም ተናዳ ነበር ማለት ነው። ለምንድስ አበሳጫት? አሁን ላይ ሰምታለች ማለት ነው። ሁሉንም ነገር ሰምቸዋለሁ። የዛንም ቀን ያደረው ከእሷ ጋር እንዴ ነበር በጆሮዬ የሰማሁት ብላ ለክብሩም ለምሩም እየተናገረች ነበር ማለት ነው። ከድሮም ጠርጥሬ ነበር ትላለች ማለት ነው ሰኒም። ምክንያቱም ኪራ እችት አድርጎባታል ማለት ነው። የሆነ ሰዓት ላይ ካስታወሳችሁ ናቶሎ ቅዱስ ታሟል ምናምን ብላ ልጅቷ ወስዳ ለራሷ እንደተጠቀመችበት ነው። ቅዱስ ያልታመመውን ከምኝታው ቀስቅሳ ኪራን የተጫወተችበት ማለት ነው። ጽናትም ደግሞ ያው ቅዱስ ስለሆነ ሂድ ብለው ስለነበረ በዛ የተነሳ ቤት ድረስ መታለች ልጅቷ ማለት ነው። አብራው ማደሯ ሳያንስ ማለት ነው። ቤት መታ ደግሞ አጥፍታለች ማለት ነው። እንግዲህ ጽናት አሁን ላይ ያለችበት ሁኔታ በጣም ያሳዝናል ማለት ነው። ውድ ቤተሰቦቼ ለምን እንደሆነም ሰላም ጤና ይስጥልኝ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ብቅ ብያለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ህይወት ማለት ነው ጽናትን ክፍል 84ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ጽናት በጣም ልቧ ተሰብሯል ማለት ነው። ልቧ የተሰበረውም ለምን እንደሆነ እምነግራችሁ ይሆናል ማለት ነው። ኪራችት አድርጎባት ነበር ማለት ነው። በሱ የተነሳ ደግሞ ብዙ ጊዜ ደብቋት አይተናል ማለት ነው። ለምንስ ይደብቀኛል? ይህን ያህል ምን አድርጌው ነው? ይህን ያህልስ ምን አስደበቀው? ያ ሳያንሰው ደግሞ ቤት ድረስ ይዟት የመጣው ለምንድን ነው እያለች እያለቀሰች ክብሩ ያገኛታል ማለት ነው። ክብሩም ደግሞ እባክሽን ጽናት እንደዚህ አትሁኚ፣ እንደዚህ ስትሆኝ እኮ ጥሩ አይደለም፣ አንቺ ደግሞ ስትበሳጭን ለአንቺም ጥሩ አይደለም፣ ስለዚህ እሱን ቀስ ብለን እናናግረዋለን ይላል ማለት ነው። ክብሩም አያውቅም ነበረ፣ ምክንያቱም ዘመድ እንደሆነች ነበር የሚያውቀው ማለት ነው እንጂ የኪራ ጓደኛው እንደዚህ እንትን ችት እንዳደረገባት አያውቅም ነበር ማለት ነው። እሱም ደግሞ ኪራ ሰምቶ አንገቷን አንቆ ሊገላት ነበር፣ ሁለተኛ አፍቃሪውን ማለት ነው። ጽናትም ደግሞ በጣም አዝናለች ማለት ነው። ያዘነችበት መንስኤ ምንድን ነው? ያው ኪራ እንትን ስላለባት ነው ማለት እሷም ደግሞ እንድታረከኝ ከቤት ካባረርከኝ ለጽናት እናገራለሁ ብላ ነበር ማለት ነው። እሱም ደግሞ ለጽናት በፍጹም አልናገርም ብሎ ነበር እስከዛሬ የቆየው ማለት ነው። ዛሬ ላይ ግን እንደሚናገር ተገዷል ማለት ነው። ውድ ቤተሰቦች በጣም ጽናትዬ አዝናለች ማለት ነው። በዚህ ልክ አንጠብቃለሁም ነበር ኪራም ማለት ነው። በነገራችን ላይ ጽናት ሁል ጊዜ ልቧ እንደተሰበረ ሁል ጊዜ ልቧ እንትን እንዳለ ነው ማለት ነው። ሁል ጊዜ ነው የሚሰብራት ማለት ነው ኪራ። በነገራችን ላይ አንድ ቀን ሳይሰብራት ውሎ አድሮ አያውቅም ማለት ነው። ሁሌ እንደሰበራት ነው። ጽንዬ እንግዲህ መጽናናትን ስጥሽ ነው የምለው፣ ሌላ ምንም አይደለም። ምሩም እንግዲህ ናሆሚ እየተቆጣት ነበረ። ከዚህ በኋላ ገላሽን መጠበቅ አለብሽ፣ ጥንቃቄ ማድረግ አለብሽ ምሩ፣ ጠልችሽ ምናምን አይደለም እያላት ነበር ማለት ነው። ምክንያቱም ያው አሁን ላይ ታውቃላችሁ እንደዚህም ያላት ምክንያት ያው ኪራ እንደምታዩት አሁን በጽናት ላይ ችት አድርጎባታል። እንደገና ደግሞ ሰኑም ደግሞ ከድሮ ማውቄው ነበረ፣ እንዴት እንደዚህ ያደርጋል ይሄ ባለጌ እያለች በጣም ተናዳ እየተበሳጨች ነበር ማለት ነው። ውድ ቤተሰቦቼ ምክንያቱም ለጽናት ብላ ብዙ ክርክር እያደረገችላት ነበር ማለት ነው። ጽናት ሁሉንም ነገር ዝምታ ነው፣ ምን አድርጌ ነው፣ ንጹህ ፍቅር ስለሰጠሁት ነው ወይ እንደሚያደርገኝ ብላ እየተናገረች ነበር ማለት ነው። ውድ ቤተሰቦቼ አዎ ጽናት ላይ ብዙ ጉዳትን እያደረሰባት ነው። እሱም አስቤው አይደለም ያደረኩት፣ አንድ ቀን ተሳስቼ ነው ና ብላ በዚህ መልኩ እንትን ብላይ ነው እንጂ እኔ ምንም እንትን ብዬ አይደለም። ጽናትዬ ባክሽን እንደዚህ እንትን አትበይብኝ እያለ የለመናት ነበረ። ተሰብስበው እነ ናሆምም እንዲሁም ክብሩ እንደዚሁም ደግሞ እነ ሰኑ ምናምን እንትን እያሉላት ነበር ማለት ነው። ኪራስ ምን አመጣ? ኪራ በጣም ኃይለኛ ሆኗል አሁን ላይ ማለት ነው። ውድ ቤተሰቦቼ ጽናትን እንደዚህ መጉዳት አልነበረበትም። ጽናትዬ አሁን ላይ በጣም ታሳዝናለች። በጣም ማለት ብዙ ነገርን ያየችበት ነው። ግን ውጣ ውረዶችን ሰላየ ከዚህም በፊት በጣም ብዙ ስቃይ መከራን አይታለች ጽናትዬ ማለት ነው። እሱ ይጎዳታል። ዛሬም ቢጎዳት አብራው ናት ማለት ነው። ውድ ቤተሰብ ነገም ቢጎዳት አብራው ናት። በሀዘኑም በደስታውም ጊዜ አብራው ነበረች። አሁን ላይ ግን እሱ እያበሳጫት ነው ማለት ነው። ኪራ ግን ስነ ስርዓት አድርገህ እባክህ ከዚህ በላይ አትጎዳት ጽናትዬን ማለት ነው። እምቢ ካልክ ደግሞ እንግዲህ ጽናትን እንቀማሃለን እያለ ነው። ጽናት አሁን ላይ ባዘን እያለቀሰች ሀዘኗን መቋቋም አቅቷታል ማለት ነው። እንደዚህ ያደርጋታል ብለን ማንም ሰው አልጠበቀም ነበር ማለት ነው። ውድ ቤተሰቦች እሱ ግን
ያው እስከ ዛሬ መናገር ነበረበት። የዛኔውን ቀን ትኩሱን ቢነግራት እንደዚህ ያዙ ይልቀቁኝ አትልም ነበር። ግን ኪራ አጥፍተሃል፣ እባክህን እንትን አትበላት ማለት ነው፣ አትጉዳብን ጽናትዬ ማለት ነው። ስርዓትህን አድርገህ ብትቀመጥ ይሻላል እያልን ነው ማለት ነው። ትዳርህን አትኩረህ ያዝ፣ አጥብቀህ ያዝ ማለት ነው። ጽናትን አትጉዳት እያል ነው ማለት ነው። አንተ ግን ሁሌ እንደጎዳሃት ነው። ምን እናድርግህ እስቲ? ምን ብናደርገው ይሻላል? ይሄን ኬራ ማለት ነው። ናሆም እንግዲህ እንትናን ራስሽን ጠብቂ፣ ራስሽን ተንከባከቢ ምሩዬ፣ እንደዚህ ስልሽ ደግሞ የክፋት እንዳይመስልሽ እያለ ምሩን እንትን እያላት ነበር ማለት ነው። ምሩ ደግሞ እሺ ምንም ችግር የለም እያለች ነው። በነገራችን ላይ ምሩ እንትን ናት ማለት ነው። እሷም የዋህ ናት፣ እንደ ጽናት ነች። ግን ትንሽ ዝም ነው በቃ፣ ነገሮችን በዝምታ ነው የምታሳልፈው እንደ ጽናት ማለት ነው። ትንሽ እሳት የጎረሰችው ደግሞ እንትናለች ማለት ነው። ውድ ቤተሰቦች እቺ ሰኑ ኃይለኛ ናት። እንግዲህ ከክብሩ ጋር እሷንም ደግሞ ማጣበስ አለብን ሆይ ሆይ ብለን ማለት ነው። ሁለቱ መጣበስ አለባቸው ውድ ቤተሰብ ማለት ነው። እነሱ አንድ ላይ መሆን አለባቸው ማለት ነው። አንድ ላይ ካልሆኑ አይቻልም። አንድ ላይ ሆኖ እንዲሰሩ ማድረግ አለብን ማለት ነው። ቤተሰብ ሁል ጊዜ ያው እንትን አይልም ማለት ነው። ግን አንድ ላይ እንደሆኑ ማድረግ አለብን ማለት ነው። ውድ ቤተሰብ እነሱን ባየንበት እኛም መደሰት አለብን ማለት ነው። ግን የጽናት ግፍ በጣም በዛ። ኪራ አበዛው፣ የእውነት አበዛው። ያገኛት ሴት ጋር መሄድ፣ ያገኛት ሴት ጋር መጋደም በጣም ከባድ ነው። ተው ኪራ ተው። አንድ ቀን ይችል ቆርጣ ከተነሳይ እኔ አለቀልህ። እንግዲህ ክብሩና ኮሰረቱ ማን ነበረች? እንትና ሰኒ ማለት ነው። ከሰኒ ጋር አንድ ላይ ማድረግ አለብን ማለት ነው። ሰኒን በጣም ትወደዋለች ማለት ነው። እሱም ይወዳታል እኮ ግን እየተደረደሩ ነው። ከዚህ በፊት አስታውሳችሁ ነው እነ ፋጡማ ማለት ነው። ውድ ቤተሰቦች እነዚህ ፋጡማ ብዬላቸው ቆጭ ይቅርታ፣ እነ እንትና ማለት ነው ናሆም እና ምሩ እንደዚህ ነበሩ ከዚህ በፊት አስታውሳችሁ ማለት ነው። እነሱ አንድ ላይ በነበሩበት ሰዓት ውድ ቤተሰቦቼ ያው እንትን ይሉ ነበር ማለት ነው፣ ይቅደረደሩ ነበር ማለት ነው። አሁን ላይ ግን ቆፍጠን ብለው አንድ ላይ ሆነው እንዲሰሩ ጥረት እያደረግን ነው ማለት ነው። አንድ ላይ ናቸው አሁንም፣ ወደፊትም ደግሞ አንድ ላይ ከብደው ወልደው እንዲመጡ ተስፋ እናደርጋለን፣ እንደሚመጡ ማለት ነው። እነሱም ደግሞ በቃ ደስ ብሏቸዋል ውድ ቤተሰቦቼ ማለት ነው። በደስታ ያዙን ልቀቁን እያሉ ነው። ግን ኪራ አበዛው። ምክንያቱም ለሱ ብላ ብዙ ነገር ሆናለች፣ ብዙ ነገሮችን አድርጋለች ማለት ነው። ጽናት አሁን ያለችበት ሁኔታ በጣም እንትን ነው ማለት ነው። ውድ ቤተሰብ በጣም ከባድ ነው። ጽናት በዚህ ልክ መሰበር የለባትም። ኪራ እባክህን አትስበራት ልጃችንን፣ ስርዓትህን ያዝ ማለት ነው። ምክንያቱም ጽናት ትወድሃለች፣ አንተም ደግሞ ግዴታ መውደድ አለብህ። ግን አንተ እየወደድካት ሳይሆን እንትን እያልካት ነው ማለት ነው፣ እያበሳጭካት ነው ማለት ነው። እሷም ደግሞ ያው አንተ ጋር ዝም ብላ ተቀምጣለች ማለት ነው። ስለዚህ እባክህን አትረብሻት ማለት ነው። ስለዚህ አታስጨንቃት፣ በዚህ ልክ እንትን አትጉዳት ማለት ነው ጽናታችንን። ውድ ቤተሰቦቼ ጽናት እንግዲህ ያው ይሄ ኪራ እያበሳጫት ነው ማለት ነው። እሷም እየተበሳጨት ትገኛለች። ምንድን ነው እንደዚህ የሚያበሳጫት ነገር? ቆይማ ይሄ ኪራ ግን ምን አስቦ ነው ውዶቼ ማለት ነው? ተው ኪራ ተው፣ አድበክ ተቀመጥ ማለት ነው። እንደዚህ ማበሳጨት የለብክም። አሁን ደግሞ ሰምታለሽ ማለት ነው። እንግዲህ እችት አድርጎብኛል የሚለውን እሱ ሳይነግራት ራሷ አውቀዋለች ማለት ነው። እያለቀሰችም እንግዲህ በተሰበሰቡበት አስታርቀዋቸዋልም። እሷም ደግሞ ሳልናገር የትም አልሄድም ከዚህ ቤት ወይ ንቅ ብላለች ማለት ነው። እኛም ደግሞ በተስፋ እየጠበቅን ነው ማለት ነው። እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ማለት ነው። ውድ ቤተሰቦች እነሱም ታርቀው ደግሞ ታርቀዋል መቼም አይጣሉ። ምክንያቱም ናሆም እናንተና ስላሉ ያስታርቋቸዋል ብዬ አስባለሁ ውድ ቤተሰብ ማለት ነው። ታርቀውም ደግሞ ያው አንድ ላይ ግን በጽናትና በኪራ መካከል መሀላቸው ውስጥ የሆነ መንፈስ አለ የሚገባ ውድ ቤተሰቦች ማለት ነው። መንፈስ ነገር አለባቸው በቃ ሁል ጊዜ ማለት ነው። አንድ ቀን ብቻ ሳይሆን ሁል ጊዜ አለባቸው። ብቻ ግን እሱን ደግሞ በጋራም ፈተዋለን ማለት ነው። በቅርብ ቀንም ደግሞ እንትን እንላቸዋለን፣ እናስታርቃቸዋለን ማለት ነው። ውድ ቤተሰቦች
ጽንዬ የኔ መልካም የኔ ደርባባ ማለት ነው። እባክህን ኪራ አትጉዳት። እኔ ስጎዳት እየተበሳጨው ነው ማለት ነው። በጽናት መካከል ውድ ቤተሰቦች በጣም ነው የምታሳዝነኝ ማለት ነው። ጽናትዬ በጣም ታሳዝናለች ማለት ነው ውድ ቤተሰብ። ስለዚህ በዚህ ልክ አትጉዳት ማለት ነው። መጉዳትም የለብክም። ስለዚህ እንግዲህ ጽናትን እንክብካቤ ማድረግ ካለብክ ጽናትን መንከባከብ ተንከባከብ ብሎ የለ መንከባከብ አለብህ ማለት ነው። በዚህ ልክ አትጉዳት ማለት ነው። እሷ ግን ለአንተ ብላ ይሄን ሁሉ ጊዜ አብራህ ነበረች ማለት ነው። አንተ እየጎዳሃት እንጂ እየጠቀምካት አይደለም። ስለዚህ አትጉዳት እባክህን እያለ ነው ማለት ነው። ጽንዬ የኔ መልካም ማለት ነው። የኔ ስዊት እና ውድ ቤተሰብ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው እላችኋለሁ። በሌላ ቪዲዮ እስከምንገናኝ ባባይ